ሰላም ጤና ይስጥልን እና የተከበራችሁ አድማጮቻችን ይህ አሰብ ፕረስ ነው። የመካከለኛው ምስራቅ ባህር ላይ ውጥረትና የሆርሙዝ ሰርጥ ሁኔታን ይዘን ቀርበናል። በዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ሚና በሚጫወተው የሆርሙዝ ሰርጥ አካባቢ ያለው ውጥረት አሁንም ቀጥለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ኢራንና ኦማን በሆርሙዝ ሰርጥ በኩል የሚደረገውን የባህር ላይ ትራፊክ ደህንነት ለማረጋገጥና ገቢና ወጪ መርከቦች የሚያልፉባቸውን ደህንነት መስመሮች ለመወሰን የሚያስችላቸውን ውይይት በመቀጠል ላይ ይገኛሉ። ቃል አቀባዩ አክለውም ውይይቱ ዋና ዓላማው በመስመሩ የሚያልፉ የንግድ መርከቦችን ደህንነት አስተማማኝ ማድረግ እንደሆነ ገልጸዋል። በሌላ በኩል የአሜሪካ የፋይናንስ ትሬዠሪ ሚኒስትር ስኮት ቤሰንት ቀደም ብለው በሰጡት መግለጫ የሆርሙዝ ሰርጥ መልሶ ለመክፈት የሚያስችል ስምምነት ዛሬ ወይም ነገ ሊደረስ እንደሚችል ጠቁመዋል። ሚኒስትሩ አክለውም ይህ የሚደረሰው ስምምነት ለዓለም አቀፍ የንግድ መርከቦች ሙሉ የመንቀሳቀስ ነፃነት እንደሚሰጥና የነዳጅ ንግድ ላይ የተደቀነውን ስጋት እንደሚያቀል ተናግረዋል። ሆኖም ግን ከእነዚህ ዲፕሎማሲያዊ ንግግሮች ጎን ለጎን በአካባቢው ወታደራዊ ስጋቱ አልቀነሰም። የዩናይትድ ኪንግደም የባህር ደህንነት ተቋም ቫንጋርድ እንዳስታወቀው በኦማን አቅራቢያ በሚገኘው የሆርሙዝ ሰርጥ አንድ መርከብ ጥቃት እንደተፈጸመበት አረጋግጠዋል። በጥቃቱ ምክንያት የአንድ የመርከቡ ሰራተኛ ሕይወት ወይም ያለበት ሁኔታ እንዳልታወቀ ተናግረዋል። ይህ ክስተት በአካባቢው የሚያልፉ የንግድ መርከቦች ላይ የተደቀነውን አደጋ የሚያሳይ ሌላኛው ማረጋገጫ ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ቁጥር ለመጨመር ከኢራን ጋር በተደረገው ውይይት ላይ የተወሰነ ወይም እድገት መኖሩን ገልጸው ነገር ግን እስካሁን ድረስ ምንም አይነት የመጨረሻ ስምምነት ላይ አለመደረሱን አስገንዝበዋል። በሌላ በኩል በሊባኖስና እስራኤል መካከል ያለውን ውጥረት ለማርገብ የተጀመረው ጥረት ቀጥለዋል። በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የሚካሄደው ሰባተኛው ዙር የቀጥታ ንግግር በሮም ጣሊያን እየተካሄደ ይገኛል። ይህ ውይይት በዋናነት ድንበር አካባቢ የሚታዩ የተኩስ ልውውጥ ለማስቆም፣ የደህንነት ቀጠናዎችን ለመወሰንና በሁለቱ ሀገራት መካከል ያለው ወታደራዊ ግጭት በዘላቂነት ለመፍታት ያለመ እንደሆነ ተገልጸዋል። ውይይቱ በሮም መካሄዱ የዓለም አቀፍ ማህበረሰብ ሁለቱ ሀገራት ወደ ሙሉ የክልላዊ ጦርነት እንዳይገቡ ለማድረግ የሚያደርጉትን ዲፕሎማሲያዊ ጫና የሚያሳይ ሲሆን የሊባኖስና የእስራኤል ወታደራዊ ተወካዮች በቀጥታ የሚነጋገሩባቸው ነጥቦች ላይ ስምምነት ለመፍጠር እየሞከሩ እንደሆነ ተጠቁሟል። በሌላ ዜና በእስራኤል ጦር በተያዘው የዌስት ባንክ ምዕራባዊ ዳርቻ በርካታ እርምጃዎችን መውሰዱን ገልጸዋል። በዚህም እንቅስቃሴ የጦር መሳሪያ ማምረቻ ማሽኖችን መፍረሱና የፓለስታይን እስላማዊ ጂሃድ ፒአይጂ ቡድን ጋር ግንኙነት አለው ያለውን ግለሰብ በቁጥጥር ስር መዋሉን አስታውቀዋል። የእስራኤል የደህንነት ኃይሎች በአካባቢ የሚያደርጉትን የጸረ ሽብር እንቅስቃሴ አጠናክረው እንደሚቀጥሉም ገልጸዋል። በሌላ በኩል የፓለስታይን እስረኞች ማህበር ይህንን በእስራኤል ኃይሎች የተካሄደ ያለውን ተደጋጋሚ ወረራና እስራት በጽኑ በማውገዝ ድርጊቱን የፓለስታይን ሕዝብ ላይ የተከፈተ ግልጽ የጥቃት ዘመቻ ሲል ጠርቶታል። ማህበሩ ዓለም አቀፍ ማህበረሰብ በሲቪሎች ላይ እየደረሰ ያለውን እስራትና እንግልት እንዲያስቆም ጥሪ አቅርበዋል። በሌላ በኩል የቀይ ባህርና የኤደን የባህር ወሽመጥ ሁኔታ በየመኑ የሁቲ አማጽያንና በዓለም አቀፍ ጥረት መካከል ያለው ፍጥጫ አሁንም አልበረደም። በኤደን የባህር ወሽመጥና በባበል መንደብ የሚያልፉ የንግድ መርከቦች አሁንም ጥብቅ የባህር ታጅበውና የደህንነት ክትትል እየተደረገላቸው እንደሆነም ተገልጸዋል። ውድ አድማጮቻችን የዛሬውን ዜና እነዚህን ይመስሉ ነበር። እናመሰግናለን።